ባዩት ቁጥር ደግሞ ያረኳት ነገር ትዝ ያለኝ ራሴን እየጠራሁ በጣም አሰልች ሰውዬ ናቸው። ወይ በጣም ነው የሚያስጠሉት። ቆይ ግን ገና አሟቸው እንደዚህ ያወሩ ሳያማቸው እንዴት ነው የሚያወሩት? ግን ቆይ ስራው ምንድነው? እሱም በቀላሉ እንደዚህ በስልክ አይወራም። በአካል ተገናኝተን ነው የምናወራው። በዛው ልንጠይቀው ሄደን ያለውን ጉዳይ ሁሉ ጨራርሰን እንመጣለን። እሺ እንዳልሽው ነገሮችን ግን ቶሎ ብንጨርስ መልካም ነው። በሀብትም በክብርም የሚመጥንሽ እሱ ነው። እኔ ወስኛለሁ። ምን ነገር ባደርግ ላንቺ አስቤ ነው። እሺ እኔ አንቺን ለማሳደግ ብዙ መከራ አይቻለሁ ልጄ። ሁሉም ነገር እኔ ያስተካክላለሁ። እሺ የኔን ህይወት ደግሞ አንቺ መርገም አለብሽ። የተሻለ ህይወት ያስፈልግሻል። ነገ ወይ ከነገ ወዲያ አዲስ ነገር ይኖራል። ወይዘሮ ዘርፌ ለጽጌረዳ ሁሉንም ነገር ልትነግራት ወሰነች። አሁን እውነቱን መናገር አለብኝ ብላ አሁን ነገና ተነገ ወዲያ አዲስ ነገር አለ፣ እኔ ላንቺ ስል ብዙ ነገር ከፍያለሁ፣ ስለዚህ የምልሽን ደግሞ እንደምትቀበይኝ እርግጠኛ ነኝ ስትላት ጽጌረዳ ምንድነው ዛሬ እንቅልፍ ወስዶኝ ማደር አልችልም እያለቻት ነበር። ጓጓው ስትላት ምክንያቱም እስከ ዛሬ ዘርፌ በኩርፊያ ነበረ ያለችው እና ዛሬ እንግዲህ የሚላትን እናት ሀሳብ እሺ ብላ ስለተቀበለች በቃ ለመዳር ጽጌረዳን ለአቶ መስፍን ወስናለች። ዛሬ ግን ጉንፋን ነገር ይዞታልና ከዛ እሱን አይተን ጠይቀን ስንመጣ ሁሉን ነገር እንትን እንላለን ስትላት ነበር። ሚላት ስትቀባጥር እጅ ተፈንጅ ተያዘች። ነብዩ ስለ አባቱ ስታወራ ቆም ብሎ እያዳመጣት ነበር። እሱም የምታወራውን ሲሰማ በጣም እያዳመጠ ነበር። የዚህ ጊዜ ደንግጣ ቆም ብላ እንትን አለች። በጣም ይገርማል። ሰላም ጤና ይስጥልን ውድና እየተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ጽጌረዳ የተሰኘው ክፍል 10 ተለቀቀ። ወደ ክፍል 9 ስንመለስ እንግዲህ ጽጌረዳና ሚላት የነቢል አባት ታሞ ስትላት ወይኔ ወገቤ ሆዴ እያለች እንደዚህ ኩኝ ትልቅ ሰው ስለሆኑ ልብስ ቀይሪኝ ስትላት አረ እንዴት ብትላትም ቀይሬ ብላት እንግዲህ ጽጌረዳም እሺ በማለት የእሷን ልብስ ልቀይራት ፈቅዳለች ማለት ነው። እንግዲህ ቀይራት ቀጥታ ስትሄድ ወደ እነሱ ቤት ነበረ ያመራቸው። ጽጌረዳም እንግዲህ አንድ ላይ ሲሄዱ ጽጌረዳም የሚላትን ቀሚስ ለብሳ ይችኛዋም እንግዲህ ሚላት የጽጌረዳን ልብስ ለብሳ አጭር ልብስ ስለነበር ስታይ ማመን ያቃታት። እሱም እንግዲህ ሻይ ቡና ትያለች ብሎ እንድትያት አባትየው ጋር ከእናቷ ጋር ከዚህ ቀደም ስለመጣች በጣም እንትን እያለች ነበረ። እናም ሲያያት እንዴ እርስዎ ነው እንዴ ነቢሉ አባት? ነቢል እኮ የትምህርት ቤት ጓደኛዬ ነው እያለች ነበርና አዎ በጣም እያለ ነበርና እንግዲህ እንዴት ይሄን አላውቅም ነበር እያለ እሷም እንግዲህ ምርጥ ጓደኛዬ ነው ስትለው ነበር። ቁጭ በይኝ ትላት ልትጠይቅ መታለች እና በጣም እንግዲህ እሷ የሀብታም ልጅ ጨምላቃ ናት እና በዚህ የተነሳ እናም ይሄንን እያለች እንግዲህ እያወራ ነበርና ጓደኛዋ ይሄም እኮ የነቢሉ ጓደኛ ነው አውቀዋለሁኝ ጓደኛችን ነው በማለት ነበር። እሱን እንግዲህ ያታርቀዋለኝና ስለ ቤተሰቦቹም እያወራው ነበረ። ቤተሰቦችን እንግዲህ ተምረህ ወደዚህ ታመጣቸዋለህ ከገጠር አንተ ቁም ነገር ስትደርስ ላይ መርዳት እንጂ መቼ ሰው ከዛኑ ቶሎ ሲባሉም አይመጡም አይወዱም ቦታቸውን ለቀው መምጣት እያለ ነበር። ገጠር ይሄ የሚጠፈጠፍበት ምናምን እያለች ነበረ ሚላት ሞልቃቃው ማለት ነው። እናም እንግዲህ እሱም በጣም ስሜታዊ ይሆናልና በቃ ሊሄድ ነው ትምህርት ቤት ትንሽ ምሰራዋለኝ ብሎ ነበረ። እሷም ግን ልትሄድ ስትል ሻይ ሳትጠጭማ አትሄጂም ሲል እንግዲህ ነቢሉም መጥቶ ነበርና እንዴት ትተዋወቃላችሁ እንዴ ሲል አዎ እንተዋወቃለን ከአባት ጋር ስትለው እንዴት ሲል አንድ ጊዜ በጣም እናቷ ቅርብ ጓደኛዬና ባለውለታዬ ቅርብ ወዳጄ ናት ሲለው ነበርና እንግዲህ
ጽጌሬዳንም ለመዳር እሷ ነች ልክ ልጄ ናት እኔ ባልኳቸው ነው ስላለችው ጽጌሬዳን እሷ አባቷን እንግዲህ ጽጌሬዳ ማለት ለእሱ አባቱ ነው እኮ ነው የሚሆነው እና ጽጌሬዳን ለመዳር እሺ ብላለች ማለት ነው። እና በዚህ የተነሳ እንግዲህ ወዳጄ ቅርብ ወዳጄ ናት ስላ ነበርና በጣም ይደናገጣል ማለት ነው። የዚህ ጊዜ እንግዲህ ተነስቶ የነቢሉ ጓደኛ ተነስቶ ይሄዳል ማለት ነው። በቃ ትምህርት ቤት ልሄድ ብሎ በጣም ይናደዳል። ይሄ ገጠር ምናምን እያለች በጣም ስትልበት ማለት ነው። ተነስቶ ይሄዳል እንግዲህ ኪችን ደግሞ ነቢሉና ጽጌሬዳ የተሳሳቁም እሱም እንግዲህ ቁንቃ ገብቶበታል መሰለኝ። እንግዲህ እሱም በዚህ ጊዜ እሷ ጋር እየተጫወተ ከድንገት ያያቸዋልና ልሄድ ነው ብሎ እሷም ጽጌሬዳ ሻይ ሳጠጣ ነው ወይም ቆይ ብትለውም አይሄዳለሁ ብላ እሷም ሲሸኛው እንግዲህ አመሰግናለሁ አንተ እኮ እንደ ብዙ ነገር ያደረክልኝ ነው እያለ እሱም እንግዲህ ሲሸኛው እኔ ግን ባደረኩባት ነገር ሁሉ አሁን የተጸጸተና ጥሩ ምርጥ ጓደኛሞች ነዋል ነቢሉና ጽጌሬዳ ማለት ነው። ጽጌሬዳ እንግዲህ ሊያፈቅራት እያለ ነው እንግዲህ ጽጌሬዳም በቃ ከሱ ጋር ፒሱናለኝ ማለት ነው። የዚህ ጊዜ እንግዲህ ሚላት ማለት ነው ከሻይ ተቀርቶላት ሲሄድ ወሬዋን ምን አይነት ሸባ ናቸው ወሬያቸው እስካሁን ድረስ ትቆያለች እንደ በማለት ጽጌሬዳ ላይ ስጭውባት ነበር። ሌላ ስራዬ ነው እያለቻት እንግዲህ ምን አይነት ወሬኛ ናቸው ሆዴም በወሬ ሞሉት እኮ እያለች ሸባውን ስታማ እንግዲህ የነቢሉን አባት ማለት ነው ሸባው እያለች ስታወራ የዚህ ጊዜ እንግዲህ ነቢሉ ከበር ሆኖ እያዳመጣት ነበር። ምንድነው እንደዚህ አይነት ወሬ ሆዴም ሙሉ ከሸባው ጋንቺና ሸባው ጠጡት ብላ ተነስታ ልትሄድ ሲል ነቢሉ መጣ እንደ ብላ ድንግጥ ትላለች። አዎ ቆየሁ ከመጣሁኝ እኮ ይላታል። የዚህ ጊዜ ቆይቻለሁ እያለ ግን ጠጥተሽ ብትሄጂ ምን ብትይ ቢላትም አይሄዳለሁ ብላ እንግዲህ ጽጌሬዳ ማነች ሚላት ወጣ ትሄዳለች ማለት ነው። እንግዲህ ነቢሉም ሰምቷታል አባቱን ስታማው የነበረውን ሁሉ ማለት ነው። እሷ ግን ምርጥ አፍቅረዋለች ምርጥ ጓደኛሞች ነን ከጓደኛሞች ቀጥሎ ምን ስለሆንኩ ነው እንደዚህ እንትን የምትለው እያለችው ነበረ። እንግዲህ እናቷ ጋር ስንመጣ እናትየዋ እንግዲህ እንዳውም ነገ እንደዚህ ኩነሽ እንድንሄድ ምክንያቱም አንቺ ሁሉ ነገር ይሄ ንብረት ሁሉ በአንቺ ነው፣ ስለዚህ የሚያስተዳድርና ሁሉም ነገር የሚሆን የእሱ ልጅ አለ ስትላት ቅብጥ አለች ማለት ነው። ነገር ግን ስርዓት እንኳን የላትም። ስለዚህ ነቢሉ ደግሞ እሷን እንትን የሚልበት ነገር የለም ማለት ነው። እና በዚህ የተነሳ እንግዲህ እሷ እንቅልፍ አልወስዳት ብሏል። ነቢሉን ታገቢያለሽ ስትባል ነበር እና የዚህ ጊዜ እንግዲህ ጽጌሬዳ ማነች የጽጌሬዳ እናት ዘርፌ ማለት ነው። እንግዲህ የጽጌሬዳ እናት የሚላት እናት ማለት ነው። እኔ ስሟ ማን ነበረች ጠፋብኝ፣ ይቅርታ። እንግዲህ የሚላት እናት ዘርፌን ጠርታ ሁሉንም ነገር እንግዲህ ማፋጠን በዚህ በ15 ቀን ማድረግና እንትን ማለት አለብን ስትላት ነበር። እሺ ወስኛለሁ ብላ ዘርፌም ተቀብላለች። እና ዘርፌም እንግዲህ ጽጌሬዳን እስከምመጣ እየጠበቀኝ ነው። ጽጌሬዳ እንግዲህ ወደ ትምህርት ቤቷ እየሄደች ሳለ ሰለሞን ይደውልላትና ስራ ተገኝቶልሻል ቆንጆ ስራ ሲላት ነበር። ስራው ምንድን ነው? እኔ እኮ ስራ አሁን ደህና ነኝ ስትለውም አይ እንግሊዘኛ ትንሽ መሞከርና እንደዚህ ነው በሚላት ጊዜ ነገረኝ ስራውን ስትለው በስልክ እንደዚህ ሆኖ ማይነገርም መተሽ ነው ሲላት በቃ አሁን ደክሞኛል ነገ ስትለው በቃ እሺ ይመቸኛል ብለው እንግዲህ ስራውን ትለቀዋለች ወይስ ከነቢሉ ማን ነው ከነቢሉ ጋራ እዛው ትቀጥላለች የሚለውን እንግዲህ ሰለሞን ጋር ከተገናኘች በኋላ የምትወስነውን ትወስናለች። ነገር ግን ወደ ቤት ስትመጣ ዘርፌ እንግዲህ ሁሉንም ነገር ልጄ እስከ ዛሬ ስላኮረፈቻት በጣም ደስ ብሏታል። እናቷ እያዋረቻት ስለሆነ እስከ ዛሬ ዝም ሳለቻት እኔ አንቺን ለማሳደግ ብዙ ነገሮችን አልፌያለሁኝ ብዙ ነገሮችን ወጥቻለሁ እያለቻት እየነገረቻት ነው። አውቃለሁ ማየ እያለች እንግዲህ ጽጌሬዳ ባሏለችበት ብዙ ነገር እንግዲህ የሚላት እናትም እንደዚሁ ስትላት ከሆነ ወንድ ከሰለሞንም ጋር ቁማ ስላገኘቻት
ስልኩን እንግዲህ የሚላትና የቢላን እንትናውና ተንኮል አሁን ላይ ግን እውነቱን ይናገራል እሱ ብዬ አስባለሁ። ይሄ ነገርም የተደረገው የኔና የሚላት ተንኮል ነው ብሎ ነቢሉ ይናገራል ብዬ ነው መጨረሻ ላይ እንትን እምለው። እሷም እንግዲህ ስራውንም አልፈልግም በራሴ መወሰንም ማድረግም እችላለሁ ብላ እንግዲህ ሀሳቧን አትቀበላትም ማለት ነው ዘርፌን። እንግዲህ እሷ ባለችው ነው ወይ ብላ እንግዲህ የሚላት እናት ደግሞ ተቀውጠው ይሆናል ማለት ነው። እንግዲህ እዚህ ላይ ነበር እናቷ ጋር እንትን እያለች ያለቀው ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ፓርት እስከምንገናኝ መልካም ጊዜ